የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ ሱብሓነሁ ወተዓላ ሰላም፣ እዝነት፣ ጥበቃ ይለያችሁ። አላህ ይጠብቃችሁ፣ አላህ ይጠብቀን። ዛሬ በአላህ ፍቃድ ስራችን አላህ ዘንድ መቅቡል እንዲሆን መና እንዳይቀር የለፋነው ልፋት ባዶ እንዳይቀርብን አንድ ወሳኝ ነጥብ ላይ እንመካከራለን። ዑለማዎች እንደሚናገሩት ስራ አላህ ዘንድ ተቀባይነት እንዲኖረው ሁለት መስፈርቶች ያስፈልጋሉ ይላል። የመጀመሪያው መስፈርት አልኢኽላስ፣ ለአላህ ጥርት ማድረግ፣ ለአላህ ብሎ መስራት፣ የሱን ፊት ፈልጎ ከሱ ምንዳ ለማግኘት ከሱ ብቻ ደሞዝ ለማግኘት አስቦ መስራት ነው። ሁለተኛው ሙታባዓቱ ነቢይ ሰለላሁ ዐለይሂ ወሰለም፣ ነቢዩን ዐለይሂ ሰላቱ ወሰላም መከተል ነው። ስራው ኢኽላስ ኑሮት ረሱል ዐለይሂ ሰላቱ ወሰላም ያልሰሩት ከሆነ ተቀባይነት የለውም። ስራው ነቢዩ ሰለላሁ ዐለይሂ ወሰለም ያመላከት ሆኖ ደግሞ ኢኽላስ ከሌለው ተቀባይነት የለውም። ስለዚህ ተቀባይነት እንዲኖር የምንሰራው ስራ በአጠቃላይ አላህ ዘንድ በጥሩ መዝገብ እንዲመዘገብልን ተቀባይነት እንዲኖረው ኢኽላስ ያስፈልጋል። ለዚህ ነው ኢብኑል ቀይም ረሕመቱላሂ ዐለይሂ አልፈዋኢድ ሚል ኪታባቸው ላይ እንደጠቀሱት አልዓመሉ ቢገይሪ ኢኽላስን ወልኢቅቲዳኢን አሉ። ስራ ያለ ኢኽላስ የሚሰራ ያለ ኢቅቲዳ ነብዩን ሳይከተል የሚሰራ ስራ ከሙሳፊሪ የምለኡ ጀራበሁ ረምለን የንቁልሁ ወላ የንፈዑሁ። ልክ እንደ ሙሳፊር ነው። ኮሮጆ ላይ ጆንያው ላይ አሸዋ ሞልቶ መንገድ እንደወጣ አሸዋ ሞልቶ መንገድ ቢወጣ ያ ሁሉ መንገድ እየተጓዘ አሸዋው ቀለብ ይሆናል፣ ምግብ ይሆናል፣ ባዶ ነው የሚሆነው አይደል? ወላ የንፈዑሁ አይጠቅመውም አሉ። ስለዚህ ስራችንን ለአላህ፣ ለዚህ ነው አላህ ነቢዩን ዐለይሂ ሰላቱ ወሰላም በቁርአን ላይ አዘዛቸው። ቁል ኢነ ሰላቲ ወኑሱኪ ወመሕያያ ወመማቲ ሊላሂ ረብል ዓለሚን በላቸው። ያ መሐመድ ዐለይሂ ሰላቱ ወሰላም ሰላቴ፣ ስግደቴ በላቸው፣ እርዴ፣ የማርደው፣ ሕይወቴ፣ ሞቴ በአጠቃላይ ለዓለማቱ ጌታ ለማን ነው? ለአላህ ነው። ላ ሸሪከ ለህ፣ በዚህ ላይ አጋር የለውም። ለማንም ተቆርሶ አይሰጥም። ለማንም ነይተን ለማንም አስደስተን ለመስራት መሞከር የለብንም። ሁሌም የምንሰግዳት ሰላት የሱ ፊት ተፈልጎ ካልተሰገደበት ምንድነው? ባዶ ነው የሚሆነው። ስንሰግድ ለምሳሌ አንድ ሰው እየሰገደ ሰላቱ የሆነ ሰው ሲያይ በቃ ኹሹኡን አሳመረው፣ የሰላት ውበቱን ጨመረው። ማንን ሲመለከት? የሆነ አካልን ሲመለከት። ላ መሆን የለበትም። ለማን ነው መሆን ያለበት? ለአላህ ነው። አን ተዕቡደላህ ከአነከ ተራህ ፈኢን ለም ተኩን ተራህ ፈኢነሁ የራከ። አላህን ስትገዛው ልክ እንደምታየው ሆነህ ተገዛው። እሱ ባታየው እንኳን እሱ ያይሃል፣ ይመለከታል እያንዳንዱ እንቅስቃሴ። ስለዚህም ዛሬ ፕሮግራማችን ይሄ ነው። ነቢዩ ዐለይሂ ሰላቱ ወሰላም ዘንድ አንድ ሰው መጣ። አቢ ኡማማ ባስተላለፉት ሐዲስ ጃአ ረጁሉን ኢለ ነቢይ ሰለላሁ ዐለይሂ ወሰለም ፈቃል አረአይተ ረጁለን ገዛ የልተሚሱል አጅረ ወዚክረ። እስቲ ንገረኝ አላቸው ለነቢዩ ሰለላሁ ዐለይሂ ወሰለም ስለ አንድ ሰው ዘመቻ ወጥቷል፣ በአላህ መንገድ ጂሃድ ፊ ሰቢልላህ አጅር ፈልጓል። ወዚክር፣ ዚክርን መወሳትንም መወደስንም ስለሱ ዝና እንዲነገርም ፈልጓል። ማለሁ ለዚህ ሰው ምን አለው ብሎ ጠየቃቸው። ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ላ ሸይአ ለሁ፣ ለሱ ምንም የለውም አለ። ፈዐዳሃ ሰላሰ መራት፣ ሶስት ጊዜ ደጋግሞ ጠየቃቸው። ነቢዩ ሰለላሁ ዐለይሂ ወሰለም አሁንም ምንም የለውም አሉና ثم قال ብሎም አሉ ኢነላሃ አላህ እኮ ላ የቅበሉ ሚን ዐመሊ ከስራ እኮ አላህ አይቀበልም ኢላ ማ ካነ ለው ኻሊሰን ወብቱግየ ቢሂ ወጅሁሁ፣ ለሱ ተብሎ ጥርት ተደርጎ የሱ ፊት ተፈልጎ ካልተሰራ በስተቀር አላህ አይቀበልም። ባዶ ነው የሚቀረው። ዓሚለቱን ናሲባ አላቸው። እነዛን እኮ ለፊዎች ደካሚዎች አላቸው። በምን ግድግዳውንም ይዘውት ግንቡንም ይዘውት 24 ሰዓት ሊያለቅሱ ይችላሉ።
ላንተ ጭምር ዱዓ ሊያደርጉልህ ይችላሉ፣ ሊጸልዩ ይችላሉ። ከአላህ መንገድ የወጡ ኩፋሮችን ሲያነሳ ይለፋሉ። ለፊዎች ደካሞች አላቸው። ለምን? መሰረቱ ስለተበላሸ ለአላህ ስላልሆነ። ለዚህ ነው አህለል ኪታቦችን አላህ ቁርአን ላይ በምን አዘዛቸው? ወማ ኡሚሩ ኢላ ሊያዕቡዱላህ ሙኽሊሲነ ለሁዲን። እነሱ እኮ አልታዘዙም አላህን በብቸኝነት ሊገዙ ለሱ ጥርት ሊያደርጉ ዲኑን ሃይማኖቱን ሁነፋአ ቀጥ እንዲሉ ከባጢል ወደ ሐቅ ያዘነብሉ ሆነው አላህን ሊገዙ እንጂ አልታዘዙም። ወዩቂሙ ሰላተ ወዩእቱ ዘካ ሰላታቸውን ደንቡን ጠብቆ እንዲሰጡ መስዋዕት ሊሰጡ ወዛሊከ ዲኑል ቀይማ ትክክለኛ ዲኑል ቀይማ ማለት ትክክለኛ ዲን ማለት ይህ ነው አለ አላህ ሱብሓነሁ ወተዓላ። በኢኽላስ የሚሰራ ስራ ካልሆነ አላህ ዘንድ ተቀባይነት የለውም። ሰለፎቹ ስለ ኢኽላስ ሲያወሩ ከባዱነቱን ገለጹ። አልኢኽላስ ይላሉ ዐዚዙን ዐለል መርኢ አሲሩን ዐለል ቀልቢ ሸዲዱን ዐለል ነፍስ። በአንድ ሰው ላይ ኢኽላስ ከባድ ነው፣ በነፍስ ላይም የበረታ ነው። ሱኢለ ሳህል ብኑ ዓብድላህ አዩ ሸይን አሸዱ ዐለል ነፍስ። ሳህል ብኑ ዓብድላህ የሚባሉት ተጠየቁ፣ በነፍስ ላይ ከባድ ነገር ምንድነው ተብሎ ሲጠየቁ ቃል አልኢኽላሱ ኢኽላስ ነዋ። ለምን? ኢዝ ለይሰ ለሃ ፊሂ ነሰብ፣ እሷ ላይ እኮ ድርሻ የላትም። ለአላህ ተብሎ ሲሰራ እኮ በቃ ቀልብ ላይ ድርሻ የላትም። ምንም የምትዝናናበት ከፍ ከፍ የምትልበት ነገር የለም። ለሰው ሲሆን እኮ ነው ምን ይሰማል? ውስጥ የሆነ ነገር ይሰማል። እነከሌ እንትን አሉልኝ፣ አጨበጨቡልኝ፣ የሆነ ነገር አሉልኝ ትላለህ። ውስጥ የሚሰማ እንትን አለ። ለአላህ ከሆነስ ምንም ድርሻ የላትም አሉና ወቃለ ሱፊያኑ ሰውሪ ምን ይላሉ? ማ አለጅቱ ሸይአን አሸደ ዐለየ ሚን ንየቲ ኢነሃ ተተቀለቡ ዐለየ። በእኔ ላይ የበረታብኝ ያስቸገረኝ ነገር ቢኖር ንያ ነው። በእኔ ላይ ብድቀት ትዛዛብኛለች። ለአላህ ተብለህ ትነይትና የሆነ ነገር ትፈልጋለህ። ፈነፍሱ ይላሉ ነፍስ የሚባለው ቢፊጥረቲሃ በተፈጥሮ ተሚሉ ሊዙሁር ግልጽነትን ታመዝናለች፣ ትፈልጋለች ግልጽ እንድትወጣ። ወልመድሒ ወሰናኢ መሞገስን መወደስን ትፈልጋለች። ስለዚህ ይሄንን አሸንፈ የምትሄደው ስራ ነው ኢኽላስ የሚባለው። አሐዱ ሰለፍ ምን አሉ? ከስራዬ ሁሌ ኢኽላስ አለኝ ብዬ ማስበው ስራ ይላሉ። እስቲ ልብ በሉኝ አዳምጡ። ኢኽላስ አለኝ ብዬ ማስበው ስራ አሉ የጀናባ ትጥረት ነው አሉ። ግልጽ ነው። ጀናባ ስትታጠብ ማንም ሰው ጀናባ መሆኑን እንዲያውቅበት አይፈልግም። ተደብቆ ነው የሚታጠበው። በቃ ስራችን እንድናደርገው ኢኽላስ አለን ብዬ ማስበው ስራ እቺ ናት አሉ። ሱፊያን ወይና የሚባሉ ታላቁ ሰው ስለ ኢኽላስ ሲናገሩ ቃለ አሐዱ ሰለፍ ኢኽላስ ማለት ኢኽላሱ ሰዓ አንድ ሰዓት ኢኽላስ ያለው ስራ መስራት ነጃቱል አበዳ ለዘላለም መዳን ነው፣ ስኬት መብቃት ነው። ወላኪነል ኢኽላስ ዐዚዙን ነገር ግን ኢኽላስ ከባድ ነው። ስለ ኢኽላስ ይህን ያህል ከባድነቱን ከተመለከትን አስፈላጊ ነጥብ መሆኑን ካመናችሁ የኛ ግንኙነት ለማን ነው? እንደ ምሳሌ ስንዘያየር ለማን ብለን ነው የምንዘያየረው? ስንዋደድ ለማን ብለን ነው የምንዋደደው? ጥቅም ነው? ዘር ነው? ወይስ ምንድነው? ስልጣን ነው? ምንድነው ያዛመደው? ስንዋደድ ለማን መሆን ያለበት? ለአላህ ነው። መን አሐበ ሊላህ ወአብገደ ሊላህ ወመነዐ ሊላህ ወአዕጣ ሊላህ ፈቀድ እስተክመለል ኢማን። ለአላህ ብሎ የሰጠ፣ ለአላህ ብሎ የከለከለ፣ ለአላህ ብሎ የወደደ፣ ለአላህ ብሎ የጠላ በእርግጥም ኢማኑ ሞላ። ያ አላህ የኛ ውዴታ በጥቅም ተያያዘና ጥቅሙ ሲያልቅ የኛም ውዴታ ያበቃል። አንድነትን ከሚያጠናክሩ ወንድማማችነትን የእውነት ከሚያደርጉ ውዴታን እስከ ጀነት ሊያዘልቅ የሚችለው ለማን ተብሎ የተዋደደ ሲሆን ነው? ለአላህ ነው። ኢነላህ ተዓላ የቁል የውመል ቂያማ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አላህ የቂያማ ቀን ይላል አይነል ሙተሐቡነ ቢጀላሊ የታሉ ለኔ ክብር ለኔ ልቅና ብለው የተዋደዱ የታሉ ይላል። የአላህ ያን ቀን አላህ ለሱ ብለን ተዋደን የታሉ ብሎ ከሚጠራቸው ባሮች መካከል አላህ አድርገን። አላህ እኮ የት እንዳለ ያውቃል ይላል ኢማሙ ነወዊ ሲተነትኑት ምን አሉ? የት እንዳለ አላህ ያውቃል። ነገር ግን የነሱን ሸረፋቸውን፣ ክብራቸውን፣ ዝናቸውን ከፍ ለማድረግ በፍጡራን መካከል ይጠራቸዋል። አንተ ዱንያ ላይ አንድ ባለስልጣን የሆነ ታዋቂ ሰው በተሰበሰበበት የታለ
የታሉ ነከሌ እኔ ሽልማት መስጠት ፈልጋለሁ ብሎ አንድ ባለስልጣን ከፍጥሩ ማዕከል ከሰው ከተሰበሰበው ማዕከል ነከሌ ብሎ ሲጠራ የሚሰማ ስሜት ምንድነው? ደስታ። በዱንያ አላህ በዛ ኸልቅ በአጠቃላይ የት እንዳሉ እያወቀ አላህ የታሉ ለኔ ልቄና ለኔ ክብር ብለው የተዋደዱ የታሉ? አልየውመ ዛሬ ኡዝልሁም ፊ ظሊ በኔ ጥላ ስር አጣልላቸዋለሁ። የውመ ላ ظለ ኢላ ظሊ የኔ ጥላ እንጂ የማንም ጥላ በሌለበት። አዎ የውመል ቂያማ ፀሐይ ስንዝር ትቀርባለች። ሰዎች በላባቸው ይጥለቀለቃሉ። ነፍሲ ነፍሲ የሚሉበት ነው። እስከ ጉልበቱ፣ እስከ እምብርቱ፣ እስከ ደረቱ፣ እስከ አፉ ሙሉ ለሙሉ ደግሞ በላቡ የሚለጎሩበት የሚጥለቀለቅበት ቀን ይመጣል። ያን ቀን አላህ የእሱ ጥላ ስር የሚከታቸው ሰዎች አሉ። ወረጁላኒ ተሐባ ፊላህ እጅተማ ዐለይህ ወተፈረቀ ዐለይህ። ሁለት ሰዎች ለአላህ ብለው የተዋደዱ ሲገናኙም ሲለያዩም በአላህ መንገድ የሆነ ስትሰጥም ለአላህ ነው። ሰዎች እንዲያደንቁ ለአላህ በቃ ሰው አታሸማቅቅ። አንዳንድ ሰው ያሸማቅቃል። ሰደቃችሁን ሰዎችን አዛ በማድረግ ላ ቱብጢሉ ሰደቃቱኩም ቢልመኒ ወልአዛኩም ሰደቃችሁን ሰዎችን በመመጻደቅ አዛ በማድረግ አታበላሹታል። እኛ ያሳደግነው እኛ የሰጠነው ይላል አንዳንድ ይመጻደቃል። ያ አታድርገው። ንሰጠው ሰደቃ ለአላህ ከሆነ ቀብር ውስጥ ለአንተ ትልቅ መዳኛ ነው። ጥላውኑ ይመጣል ነገ የውመል ቂያማ ሰደቃ። ወረጁሉን ተሰደቀ ቢሰደቀቲን ፈአኽፋሃ ሐታ ላ ተዕለመ ሽማሉሁ ማ ቱንፊቁ የሚኑሁ። አንድ ሰው አለ አሉ ማን ሰደቃ ሲሰጥ ቀኝ እጁ ሲሰጥ ግራ እጁ ማታውቅበት ድብቅ አድርጎ። ሰለፎቹማ ሲሞቱ እኮ ነው ሰደቃ እንዳወጡት ለሚታወቅባቸው። እነ ዑመር ብን አብዱልዓዚዝ እነ ዘይኑል ዓቢዲን የመሳሰሉት ምስኪኖች ቤት ዱቄት ይዘው ይሄዳሉ። ጧት ጧት ሁሌ ይመጣላቸው ዱቄት አለ። ማን እንደሚያመጣላቸው አይታወቅም። የሞቱ ዕለት ነው የታወቁት። ጀናዛቸው ሲታጠብ እንደውም ጀርባቸው ጭምር ሰንበር እንደወጣበት የተሸከሙበት ለአላህ ድብቅ አድርገው የሰሩት። ለአላህ ብለን የምንሰራው ስራ ያለውን ጥቅም ታውቃላችሁ ወንድሞች? ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ሲነግሩን ሶስት ሰዎችን አነሱልን። ይህችን ሐዲስ በደንብ ተከታተሉ። ከኛ በፊት የነበሩ ህዝቦች ስለ ሶስት ሰዎች ታሪክ የአላህ መልእክተኛ ረሱል ዐለይሂ ሰላቱ ወሰላም እንዲህ በማለት ነገሩ። እንጠለቀ ሰላሰቱ ነፈሪን ሚመን ካነ ቀብለኩም ከእናንተ በስተፊት የነበሩ ሰዎች ነበሩ። ሶስት ሰዎች ወጡ። እንጨት ምናምን የሆነ ነገር ስራ ለመስራት ወጥተው ዝናብ ሲመጣባቸው ዋሻ ውስጥ ይገባሉ። ዋሻ ውስጥ ሲገቡ ደግሞ ፈንሐደረ ሰኽረቱ ሚነል ጀበሊ ፈሰደት ዐለይሂሙል ጋር ቋጥኝ ድንጋይ ከተራራ መጣና የዋሻውን በር ዘጋው። መውጣት እንዳይችሉ አደረጋቸው። ሰዓቱ ሄደ፣ መሸ። እያንዳንዳቸው ዛሬ ኢነሁ ላ ዩንጂኩም ሚን ሃዚሂ ሰኽራ ከዚች ቋጥኝ ድንጋይ ከተዘጋበት ሸለቆ ማንም ሰው መውጣት አይችልም ኢላ አን ተድዑ ላህ ቢሷሊሂ አዕማሊኩም አላህን ለሱ ብላችሁ በሰራችሁት በመልካም ስራችሁ እስካልተማጸናችሁት። መስፈርቱን ልብ በሉ። አንተ የእውነት ቦታ ጭምቅ ብሎ የሆነች የምታደርገው ዱዓ ወደ አላህ ተወሱል የምትቃረብበት አለ። ተወሱል የተፈቀደ ተወሱል አለ። ምን አይነት? በአላህ ስምና ባህሪያቶች መቃረብ በስሞቹ እየጠቀስ አንድ። ሁለት ደግሞ ለሱ ብለህ የማንም ፊት ሳትፈልገ ለአላህ ብለህ በሰራው ስራ ያ ረቢ እቺን ስራ እንደው ላንተ ብዬ ከሰራው ዛሬ ከዚች ጭንቀት ነጃ በለኝ ብለህ በዚህ ወደ አላህ መቃረብ ይቻላል። እነዚህ ሶስት ሰዎች ይሄን ተነጋገሩ። አንደኛው ጠቀስ ያ ረብ እኔ ሁለት እናት አባት ነበሩኝ፣ እድሜያቸው በጣም ይሄደ። ከነሱ በፊት ማንንም ወተት አጠጥቼ ቤተሰቤን ንብረቴን ሁላ ማንንም መግቤ አብልቼ አላውቅም። አንድ ቀን እንጨት ልሸከም ሲሄድ ልፈላልግ ሲሄድ መሸብኝና ስመጣ እናት አባቴ ተኝተዋል። እንዳልቀሰቅሳቸው እንቅልፍ ላይ ናቸው። በመሃል ከተነሱ ብዬ ኩባያውን ዋንጫውን ማለት ነው ወተት የተቀዳበት ይዤ አንተዚሩ መጠባበቅ ጀመርኩኝ። የነሱን መንቃት ህፃናት እየጮው ምን ይላሉ ስጠን እያሉ፣ እኔ ደግሞ ከነሱ በፊት ማንንም ቀልብ ያጠጥ ይቻላል። ያ ረብ ፈጅር ሰላት እስኪመጣ ሌሊቱ እስኪነጋ ድረስ በመሃል ከተነሱ ብዬ ይዤው ቆምኩኝ። ይህንን አለ ኢን ኩንቱ ፈዐልቱ አያችሁ
ይህንን የፈጸምኩት ذلك ابتغاء وجهك ያንተን ፊት ፈልጌ ካንተ ምንዳ ፈልጌ ከሆነ ففرج عنا ما نحن فيه من هذه الصخرة ከዚህ ካለንበት ቋጥኝ ድንጋይ ጭንቀት ነጃ በለናል። فانفرجت شيئا ትንሽ ከፈታለች لا يستطيعون الخروج منه ከሱ ግን መውጣት አይችሉም። ሁለተኛው ቀጠለ ያ አላህ እኔ ያጎት ልጅ ነበረችኝ أحب الناس إليه እኔ ዘንድ በጣም ተወዳጅ ነበረች። وفي رواية كنت أحبها كأشد ما يحب الرجال النساء ልክ ወንድ ልጅ ሴትን እንደሚወደው እኔ መወዳት ነበራል። እሱ ግን ውዴታውን ፍቅሩን በሐራም ለመግለጽ ሞከረ። በሐራም አንዳንድ ሰው አይታችሁ ንያ ሲነይት እንደው ያ ረብ ንያ እኮ ነው ንያ ኸይርን መነየት ነው። ያ አላህ እንደው አግርተህልኝ አቅሙ ሰተኝ እቺ ልጅ ባገባ ትልም ባገባ ማለት ምንድነው? ሽማግሌ ልከህ እናት አባት ሰምተው ሻሂዶች ኖረው ኒካው የሚያስኖረው መህሩ ተቆርጦ በትክክለኛ ጋብቻ ማለት ነው። ይሄን መነየት እኮ ያ ረብ ለመነየት አንዳንዱ ምን ይነይታል እንደውጭ ባገኛት ይላል። አትነይት እንደዚህ እህቴም አንቺም እንዳትነይት ከከሊ ጋር እንደው ባገኘው አትበይ። ሐራም ለምን ትነይታላችሁ? በንያ እኮ ወንጀል ላይ ይወደቃል። ይሄን ታውቃላችሁ? በንያ እመጣበታለሁ። ይሄን ሐዲስ ልጨርሰው። ይሄኛው በጣም ወደድኳት አለ فأردتها على نفسها فامتنعت مني ነፍሷን ፈለኳት ያኔ ዝሙት ሊሰራባት አረ አለች። ድርቅ ተከሰተ። ድርቅ ሲመጣ ሰው ችግር ሲመጣ ወደ ዘመዱ ይመጣልና መጣች እርዳኝ አለች። فأعطيتها 20 و100 دينار 120 ዲናር ሰጠዋት። ዲናር ማለት የወርቅ ብር ነው። ምን ፈልጎ እሺ እንድትለው ሐራም ሊሰራባት። ከዛ በኋላ ሁሉም ነገር ተመቻችቶ إذا قدرت عليها يعني وفي رواية فلما قعدت بين رجليها በሁለት እግሮቿ መካከል ከተቀመጥኩ በኋላ ብሎ ዝሙት ሊፈጽም ሁሉም ነገር አልቋል። ልብስ ምናምን በቃ እኮ አልቋል ማለት ተወልቋል። በዛ ሰዓት ምን አለች? ኢተቂላህ አላህን ፍራ ወላ ተፉደ الخاتم إلا بحقه ቀለበቱን አላህ በሚፈልገው መልኩ ካልሆነ እንዳትነካ እንዳትቀርበኝ አለች። አላህ ማን ነው ዛሬ እንኳን እንደዚህ አይደለም ሰው ለብሶም እኮ ወደ ሐራም እየሮጠ ነው። ኢማን ይጠይቃል። ይህን ስትለው ይተቅላ ስትለው ፈንሰረፍቱ አንሃ ከሷ ገለል አልኩኝ። وهي أحب الناس إلي እቺ ሴት እኔ ዘንድ በጣም ተወዳጅ ናት። وتركت الذهب الذي أعطيتها የሰጠኋትንም ገንዘብ ተውኩላት። اللهم الله ወይ إن كنت فعلت ذلك ابتغاء وجهك ይህንን ያንተን ፊት ፈልጌ ከሆነ ያደረግኩት فافرج عنا ما نحن فيه እኛ ካለንበት ጭንቀት ነጃ በለን። فانفرجت الصخرة غير أنه لا يستطيعون الخروج منها አሁንም ከፈታለች ግን መውጣት አይችሉም። ሶስተኛው አላ ባለ ጉዳይ ሶስተኛው ቀጠለ ያ ረብ ሰራተኞች ነበሩኝ ደሞዝ ሰጥቷቸው አንደኛው ደግሞ አኩርፎ ሄደ። በሱ ደሞዝ አራባውበት ምኑን ፍየሉን ከብቱን ሁሉን ነገር ከጊዜ በኋላ መጣና ያ አብደላህ አዲ ኢለየ አጅሪ ደሞዜን ስጠኛል ትቶት ሄዶ فقلت كل ما ترى من أجرك يقول متاو من الإبل والبقر والغنم والرقيق يقول متاو كبت من فيلو يانتنوال أنت الله باريا بني لا تعلق تبنيا بجراهي يالله قد كبار الله يانتنوال قتال كلهم عند ساسكر ينديزو هيداله اللهم الله وي إن كنت فعلت ابتغاء وجهك ይህን ያንተን ፊት ፈልጌ ከሆነ ያደረኩት ካለንበት ጭንቀት ነጃ በለናል። ተከፈተ ወጡ። እኛ አለን ለአላህ ብለን ያደረግናት ራሳችንን ፈትሽ ለአላህ ብለን የሰራናት ስራ እቺ ስራ የሆነ ሰዓት ላይ ጭንቅ ሲልህ እጅህን አንሳ ያ ረብ ከዚህ መከራ ነጃ በለኝ ብለህ እጅህን አንሳ። ቅድም ያልኳችሁ ሰው በንያ የአላህ መልእክተኛ ምን አሉ? መሰሉ ኡመቲ ከመሰል 4 ነፈር የኔ ኡመት ምሳሌ እንደ 4 ቡድን ናቸው። 4 ቡድን እኛ ከየትኛው ቡድን ነን? የመጀመሪያው ወረጁሉን አታሁ ላሁ ማለን ወዕልመን አላህ እውቀትና ገንዘብ የሰጠው ያ ረብ ሀብቱን ከእውቀት ጋር አላህ ይስጠን። አሚን በለዋ። ሀብቱን አላህ ከእውቀት ጋር አላህ ይስጠን። አዎ እውቀት ከሌለ የት እንደምንወስደው አናውቅ፣ ሐላል ሐራሙን አናውቅ። ይሄኛው የመጀመሪያው ቡድን ነው። ምን ይሰራል? በተሰጠው ገንዘብ እውቀት አለው፣ መስጊድ ይገነባል፣ መድረሳ ይገነባል፣ ጉድጓድ ውሃ ያወጣል፣ የተቸገሩትን ይረዳል፣ ኸይር ነገር ይሰራል።
ሁለተኛው ደግሞ አሉ አላህ ዕውቀት ሰጥቶታል፣ ገንዘብ አልሰጠውም። ዓሊም ምን ማድረግ እንዳለበት ያውቃል፣ ምን መነየት እንዳለበት ያውቃልና ያ አላህ ለኔም እንደሱ ሰጠኝ መድረሳ ገነባ ነበር፣ ይሄን አደርግ ነበር ይላል። በመቀኝነት እኮ አይደለም የሱ ይጥፋበታል አላ እንደሱ ብሰጠኝ። ዛሬ ግን አላህ ይሆነ ምቀኝነቱ ከባድ ነገር ታውቃላችሁ። ኸይር ነገር ስታገኝ አንዳንድ ሰው መጥቶ ሙሲባ ሲደርስበት የሚደሰት ሰው አለ አይደል? የሆነ ሰው ሙሲባ ሲደርስበት ለምንድን ነው? ምቀኛ ስለሆነ እኮ ነው። ኸይር ነገር ሲያይ አይደሰትም። ሰው ላይ ሙሲባ ሲመጣ ደስ ይለዋል። አንድ ከሰለፎች ጉርብትና ፈልጋለሁ አሉት። ምን? ምቀኝነት የሌለበት፣ ሐሜት የሌለበት፣ ጥላቻ የሌለበት፣ ጭቅጭቅ የሌለበት ጎረቤት ሲል ና ብለው እጁን ወስደው ወደ ቀብር ቦታ ወሰዱትና ይሄ የሌለው እዚህ ብቻ ነው አሉት። አለዛ ዱንያ ላይ እያየን ነው። አላህ ይጠብቀን። ይሄ ዓሊም ግን በንጹህ ነው። በምን ያ ረብ እንደሱ ሰጠኝ እንዲያደርግ ነበር ሲል ነብዩ ሰለላሁ ዐለይሂ ወሰለም አሉ በአጅር እኩል ሆኖ አሉ። ሶስተኛው አላህ ገንዘብ ሰጥቶታል፣ ዕውቀት አልሰጠውም። ዳንኪራ ቤቱን ሲከፍት፣ ኸምር ቤቱን ሲከፍት፣ ሐራም ነገር እንደፈለገ ሲያደርግ አይታችኋል። ለእንትን ኮርሰንት ሙዚቃ እንደዚህ ሰጥቻለሁ ደግሞ ስሙ እንዲነሳለት ይደረጋል። ለሆነ ኸምር እንትን ምናምን እንዲያደርጉ ይላል። በሐራም አላህ እኮ ገንዘብ ሰጠው፣ በሐላል አመጣው፣ ወዴት ወሰድከው ይጠይቃል። አራተኛው የኔ ቢጤ ዕውቀትም የለው ገንዘብ የለው ምን ይላል? ያ ረብ እንደሱ ብትሰጠኝ እኮ እኔም ዳንኪራ ቤት ከፍት ነበር ይላል። እኔም ልጆቼን ናይት ክለብ ይዤ ነበር ይላል። በወንጀል እኩል ሆኖ አይ ንያ ስትነይት አሳስተካክል። አንተ ንያህ እኮ ዓዳ የተለምዷዊ ስራ በንያ ዒባዳ ይሆናል። ለምሳሌ እንቅልፍ ስተኛ ነይት፣ አሁን ምተኛው በኋላ አስር ሰላት መግሪብ ስሰግድ ቁዋ እንዲኖረኝ ብለህ ነይት እስቲ፣ አጅር ታገኝበታለህ። ምግብ ስትበላ የምትበላው ምግብ ምን ይሆናል? አጅር ታገኝበታለህ። ቁዋ እንዳገኝ ብለህ ነይተህ ከበላ ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ሲናገሩ ምን አሉ? ኢነከ ለን ቱንፊቀ ነፈቀተን ተብተጊ ቢሃ ወጅህ አላህ። አንተ አንድ ስጦታ ሰጠህ ሐታ ለቤተሰቦች ጭምር የምታወጣው ሰደቃ ንያ ካለ አጅር ታገኝበታለህ። ግዴታ ነው። ሚስትህን ልጆችን መንከባከብ ምን ነው? ግዴታ ነው። ግን ንያ አድርግበታ ምን ሆነ? አጅር ታገኝበታለህ። አንተ አንድ ስጦታ አታውጣም የአላህን ፊት ፈልገህ ኢላ ኡጅርተ ዐለይሃ በሷ ላይ አጅር የምታገኝባት ይሆን። ሐታ ማ ተጅዐሉ ፊ ፈሚ እምረአቲከ በሚስት አፍ ላይ የምታደርገው ጭምር። ሚስት አፍ ላይ ንያህን ማስተካከል። በንያ ትንሽ ስራ ትልቅ ይሆናል። አነ ልእኽላስ ዩዐዚሙ ልዐመለ ልሰጊረ ሐታ ዩስቢሐ ከልጀበል ይላል። እኽላስ ትንሽን ስራ እንደ ትልቅ ተራራ ያደርገዋል። ልክ ሪያ የሚባለው ነገር ትልቁን ስራ እንደሚያንኮታኩተው አላህ ይጠብቀን። ለሰው ብሎ የሚሰራ ስራ ነገ መልቂያማ ለእስልምና ትልቅ አስተዋጽኦ አደረጉ የሚባሉ አካላት የጀሃነም እሳት ይለኮስባቸዋል። አላህ ይጠብቀን። ኢማም ሙስሊም በዘገቡት ቡኻሪ አቡ ሁረይራ ባስተላለፉት ሐዲስ ነገ መልቂያማ እሳት መጀመሪያ የሚለኮስባቸው ሰዎች ሶስት ሰዎች አሉ። አንደኛው ጂሃድ ፊ ሰቢልላህ በአላህ መንገድ የታገለ ነው። አላህ ዘንድ ይመጣል፣ አላህ ይጠይቀዋል። ይሄው ከሊመቱ ላኢላሃ ኢለላህ የበላይ እንዲሆን እንዲያረኩ ሲል ከዘብተ ዋሽተሃል፣ አንተ ያረከው ጀግና እንደከሌ ማንም የለም እንዲባል ነበረ ተብሎልሃል፣ ወደ ጀሃነም ውሰዱት ይባላል። አላህ ይጠብቀን። ዓሊም ይመጣል፣ ቃሪ ይመጣል፣ ይጠየቃል። ኢልምን ላንተ ስል ተማርኩ፣ ቁርአንን ላንተ ስል ቀራው፣ አስቀራው፣ አስተማርኩ ይላል። አዎ ነገር ግን ስታስተምር የነበረው ዓሊም እንድትባል ቃሪ እንድትባል ነበር ተብሎልሃል ይላል። አያችሁ ክላስ ከባድነት። ወደ ጀሃነም ውሰዱት ይላል። ሌላኛው ሰደቃ ያወጣ ነው። መስጊድ ገንብቶ ሊሆን ይችላል፣ መድረሳ ገንብቶ ሊሆን ይችላል። አላህ ይጠይቋል። አንተ እንዲወጣ የፈለክበት እንዲሰጥ እንዲፈለክበት ኸይር ነገር እንዲሰራ የፈለክበትን በአጠቃላይ አድርግ ያነሱን። አዎ ነገር ግን ያደረከው ቸር እንድትባል ነው ይላል። አያ ኢነላሃ ላ የንዙሩ ኢላ ሱወሪኩም ወአምዋሊኩም ወላኪን የንዙሩ ኢላ ቁሉቢኩም ወአዕማሊኩም አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ ወደ እናንተ የሰውነት ቅርጽ ወደ ንብረታችሁ አይመለከትም፣ ነገር ግን ወደ ቀልባችሁና ወደ ምሰሩ ስራ። ቀልባችን ምንድን ነው ያሰበው? ምን ነይተው ምንድን ነው? ምን ሰራው ምንድን ነው? ይህንን ራሳችን እናድርግ። ሐሳብ ጭንቀታችን አኺራ ይሆን። መን ካነት አልአኺረቱ ሀመሁ አሉ
አኺራ ሐሳብ ጭንቀት የሆነ جعل الله غناه في قلبه አላህ ቀልቡ ላይ ሀብቱን ያደርግለታል። وجمع شمله ሐሳቡን ጉዳዮችን በአጠቃላይ ይሰበስብለታል። واتته الدنيا ዱንያም ትመጣዋለች وهي راغمة የተዋረደች ዝቅ ያለችና ትመጣዋለች አሉ። ومن كانت الدنيا همه ሐሳብ ጭንቀቱ ጧት ማታ ዱንያ ከሆነ አኺራ ከሌላሉ جعل الله فقره አይ አላህ ድህነትን ያደርግበታል። بين عينيه በሁለቱ አይን መካከል وفرق عليه شمله ጉዳዮቹን በአጠቃላይ አላህ ብትንትን ያደርግበታል። ولم يأته من الدنيا ከዱንያም ደግሞ አትመጣውም إلا ما قدر له ለሱ የተወሰነለት ካልሆነ በስተቀር ሌላ አልፋ ምትመጣ የለም። ስለዚህ ስራችን ለአላህ ይሁን። የምንሰግደው የምንሰራው ስራ በአጠቃላይ ለአላህ ይሁን። የሰገድና ዙር ሰላት ቀላል ሰላት አይደለች። ለማንቱ ለአላህ ይሁን። 5 ሳንቲም 10 ሳንቲም 1 ብር ማውጣት ሰደቃ ስጥ ለአላህ ይሁን። በቀይን አድርግ። የሰዎችን ዝና አትፈልግ። ሰዎች ከሌ ደስ አትበል። ለአላህ ተብሎ የሚሰራ ስራ ሁሌም ዘውታሪ ነው። ለሰው ከተባለ ግን ይቋረጣል። ለምን የሚያጅቡን ሰዎች ሲጠፉ ስራው ይቋረጣል። ስለዚህ እኔም እናንተም ስራችሁን ለአላህ እንድታደርጉ በሚል ነው የዛሬው ርዕስ የተዘጋጀው። አላህ Subhanahu Wa Ta'ala ለሱ ብለው ሰርተው ነገ የውመል ቂያማ ምንዳቸው በቀኝ እጃቸው ከሚሰጣቸው ባሮች መካከል አላህ አድርገን። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አላህ Subhanahu Wa Ta'ala የሁላችንን መጨረሻ አላህ ያሳምርልን። ስራችንን አላህ ይቀበለን። ስራችንን አላህ ይቀበለን። ኢኽላስ ያለው ስራ ሰርተን ነገ የውመል ቂያማ በስራችን የምንደሰት አላህ አድርገን። የምንበሻበሽ አላህ አድርገን። እንደ የውመል ቂያማ ከዛች ቀን ውርደት አላህ ይጠብቀን። ከዛች ቀን ጭንቀት አላህ ይጠብቀን። ዱንያ አኺራችን አላህ ያስተካክልልን። ዱንያ ላይ ጭንቀታችንን አላህ ያስወግድልን። ያ ረብ ያላገባውን ወጣት ጥሩ ትዳር አላህ ይለግሰው። ለእህቶቻችንም ሷሊ ባል ለወንድሞቻችን ሷሊ ሚስት አላህ ይለግሳቸው። ልጅ የሌለውን አላህ ልጅ ይለግሰው። ልጅ የሌለውን አላህ ይለግሰው። አንድነታችንን የእውነት አንድነት አላህ ያድርግልን። ለሱ ብለን የምንዋደድ አላህ ያድርገን። ለሱ ብለን የምንዘያየር አላህ ያድርገን። ለሱ ብለን የምንተሳሰብ አላህ ያድርገን። የዲን ጉዳይ የሚያስጨንቀን አላህ ያድርገን። የአኺራ ጉዳይ የሚያስጨንቀን አላህ ያድርገን። የወንድሞቻችን ጉዳይ የሚያስጨንቀን አላህ ያድርገን። ያ ረብ በእኛ በአካል ከኛ የራቁ በሐሳብ ከውስጣችን ያሉት ራቅ ያሉት ወንድሞቻችንን አላህ ይርዳቸው። ያ ረብ ፊልስጤም ያሉትን አላህ ይርዳቸው። ያ ረብ አላህ ይድረስላቸው። ያ ረብ ያንተ እርዳታን በእነሱ ላይ አንተ አድርግ። ያ ረብ እርዳታን በእነሱ አድርግ። በጠላቶቻቸው ላይ በላይነቱን አላህ ይስጣቸው። በጠላቶቻቸው ላይ በላይነቱን አላህ ይስጣቸው። በይተል መቅዲስን በሙስሊም ወንድሞቻችን እጅ አላህ ያስገባልን። ከነዚህ ጽዮናውያን አረመኔ እጅ አላህ ነፃ አላህ ያውጣው። አላህ ወንድሞቻችን ባሉበት ቦታ አላህ ይጠብቃቸው። اللهم انصر اخواننا في فلسطين اللهم انصر اخواننا في فلسطين اللهم انصر اخواننا في فلسطين اللهم انصر المجاهدين في كل مكان اللهم انصر المجاهدين في كل مكان يا رب العالمين يا أكرم الأكرمين. اللهم احسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين. والسلام عليكم ورحمة الله وبركاته.